ተባሸተነፉ የምናት ፈካኒምታ ተገከርሁ ወርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ በማርያም ወግቤና ውረመና መርሁ ትዛ አበቼምታ ተባሸተነፉም የምናት ፈካኒምታ ተገከርሁ ወርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ ንቃራ ጀገሪም አትየነሬም ዊነት ይቀብሪ ብክርሁም ኸረቢ መቴነት ስለተሳላሁም ማርያሞት ህናምታ ቸነችም ሰናሽኒም ምስጋን የክሽመይታ በማርያም ወግቤና ውረመና መርሁ ትዛ አበቼምታ ተባሸተነፉም የምናት ፈካኒምታ ተገከርሁ ወርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ ታጀጎረንትበሽ ሟነር የታህማ ሰምካት በያዥኔ ይንም ትኸርኪያማ መሶ ተረሳምታ ውትብያም ሳስትና የክርስቶስ አዶት ጭዛ እንዲያልያይና በማርያም ወግቤና ውረመና መርሁ ትዛ አበቼምታ ተባሸተነፉም የምናት ፈካኒምታ ተገከርሁ ወርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ ቤታር ዋህርሁምታ የባጢም ነፍሰ ጡር ሰቤ ያጂባሁም በቾት ህኖፈር ሙቸነምቲ ሰራ በድው ቸርገባሁም የረስ ሞት ባሞቴ ቤት መገንገባሁም በማርያም ወግቤና ውረመና መርሁ ትዛ አበቼምታ ተባሸተነፉም የምናት ፈካኒምታ ተገከርሁ ወርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ ባህሩት የቸነ አታሰብትዳኖ አዶት ነታይታዎም ህኖምት ያባስኖ ይንቀፈሂ ጭዛም ዋትያን በቀመኖ ይናሽ ያይትከንደ የህኖ ቀልብ ያምኖ በማርያም ወግቤና ውረመና መርሁ ጭዛ አበቼምታ ተባሸተነፉም የምናት ፈካኒምታ ተገከርሁ ወርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ ፈርቂ ባሁምታነ ተሰብ ተቅራቀርሁ በማርያም ወግቤና ውረመ
ሸተነፎም የምናት ፈካኒምታ ተገከርሁም ወርሁም ፈርቂ ባሁም ታነ ተሰብ ተቅራቀርሁም ፈርቂ ባሁም ታነ ተሰብ ተቅራቀርሁም ለዚህ ለ21ኛው ሀገረ ስብከታችን አጠቃላይ ሰበካ መንፈሳዊ ጉባኤ ስላደረስከን ከሁሉ አስቀድሞ እናመሰግንሃለን። እግዚአብሔር አምላካችን በዚህ ቦታ መሰብሰባችንን መገኘታችንን ተመልክተህ ጉባኤውን እንድትባርክልን ቅዱሱን ስምህ እንዲህ ብለን እንጠራለን። አባታችን ሆይ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለወልድ ለማርያም ይባርካል። ከዘአቅደምከ ፈጢረ በትረ ርስትከ ደብረ ጽዮን ታደርከ ውስጥከ። ወንድምህም አንተን ቢበድልህ ሂደህ ብቻህን ሆነህ ብቻውን አድርገህ ምከረው። ቢሰማህ ወንድምህን ጠቀምክ፣ ባይሰማህ ግን በሁለተኛው ጊዜ ካንተ ጋር አንድ ወይም ሁለት ምስክር ያዝ። ነገር ሁሉ በሁለት በሶስት ምስክር ይጸናልና። እነሱንም ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማት እንደ አረማዊ እንደ መጸብሃዊ ይሁንልህ። እውነት እነግራችኋለሁ፣ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድርም የፈታችሁት በሰማይ የተፈታ ይሆናል። ዳግመኛም ከእናንተ ሁለቱ ወይም ሦስቱ በምድር ላይ ስለሚለምኑት ሥራ ሁሉ ቢተባበሩ በሰማያዊ አባቴ ዘንድ ይደረግላቸዋል። እላችኋለሁ ሁለቱ ወይም ሦስቱ በስሜ ተሰብስበው ካሉበት እኔ ከዚያ በመካከላቸው እኖራለሁና። ከዚህም በኋላ ጴጥሮስ ወደ እርሱ ቀርቦ አቤቱ ወንድሜ ስንት ጊዜ ቢበድለኝ ልተውለት? እስከ 7 ጊዜ ነውን? አለው። ጌታ ኢየሱስ እንዲህ አለው፣ እስከ 7 አልልህም፣ እስከ 70 ጊዜ 7 እንጂ። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እስመ ለከ እግዚኦ አምላክነ መንግሥት ቡሩክ አቤቱ ልዑል እግዚአብሔር አምላካችን ጸሎታችንን ልመናችንን ተቀበልልን፣ ጉባኤያችንን ባርክልን፣
በመካከላችን ተገኝተህ እንድትመራን ቅዱስ ፈቃድህ ይሁንልን። የጀመርነውን እንድንፈጽመው እንድታበቃን እንለምንሃለን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ ሁላችንም እያለንበት በአገልግሎታችን እያገለገለን ቆይተን ከዚህ ዕለት በዚህ ጉባኤ እንድንሳተፍ የፈቀደልን ልዑል እግዚአብሔር አምላካችን የተመሰገነ ይሁን። የተከበሩ መላከ ሰላም አባ ቃለ ጽድቅ ዶክተር በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ኃላፊ፣ ክቡር መጋቤ ጥበብ ታምሩ የጉራጌ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ሰላም ካሱ መኮንን የጉራጌ ሀገረ ስብከት የመንፈሳዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ፣ ክቡር መላከ ኃይል መውለድ ደግ የጉራጌ ሀገረ ስብከት ዋና ጸሐፊ፣ ክቡር መጋቤ ስብሐት ሳህሉ ተሰማ የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ዋና ዲን እና የወልቂጤ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ ክቡራን የሀገረ ስብከታችን
የዋና ዋና ክፍል የስራ ኃላፊዎች፣ ክቡራን የየወረዳ ቤተ ክህነት ስራ አስኪያጆች እና የጽሕፈት ቤት ሰራተኞች፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ እንዲሁም የየሰበካ ጉባኤ ምክትል ሊቃነ መናብርት፣ የሰንበት ትምህርት ቤት ተወካዮች፣ የስብከተ ወንጌል ተጠሪዎች፣ በዚህ የተቀደሰ ጉባኤ እንድትሳተፉ ጥሪ የተደረገላችሁ የሀገረ ስብከታችን አገልጋዮች ሁላችሁ እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ሁላችንም በዚህ ጉባኤ እንድንገኝ ለ2018 21ኛው የጉራጌ ሀገረ ስብከት አጠቃላይ መንፈሳዊ የሰበካ ጉባኤ ስላደረሰን ክብርና ምስጋና ለእርሱ ይሁን። በሕይወት በጤና ጠብቆ ከዚህ ስላደረሰን አሁንም ስሙ የተመሰገነ ይሁን። መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ይህንን ቃል የጻፈልን የተናገረው የሐዋርያት አለቃ ቅዱስ ጴጥሮስ ነው። ይህ ለዛሬው የመክፈቻ ፕሮግራማችን መነሻ ኃይለ ቃል ነው። ይህ ቃል የሚያሳየን ሐዋርያት በዘመናቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ የተቀደሰ አገልግሎት እንዴትና ከየት እንደጠራቸው፣ ሐዋርያት ከተጠሩ በኋላ በዚህ ምድር እስከቆዩበት ጊዜ አገልግሎታቸውን እንዴት እንደፈጸሙ፣ የተጠሩት ሐዋርያት እነርሱም ተተኪዎችን እንዴት እንደመረጡ፣ እንዴት እንደጠሩ፣ የመረጧቸውንና የጠሯቸውን ደቀ መዛሙርት ደግሞ ተከታዮቻቸውን ምን ሊሰሩ እንደሚገባቸው የሚያስገነዝብ ቃል ነው። ቅዱስ ጴጥሮስ በዘመኑ ላሉ አገልጋዮችና ተገልጋዮች በወቅቱ የተናገረው ቃል ቢሆንም ይህ ቃል ግን የመንፈስ ቅዱስ ሐሳብ ስለሆነ በመንፈስ ቅዱስ ተቃኝቶ የተናገረው ስለሆነ እስከ ዓለም ፍጻሜ ድረስ የሚሰራ ሕያው ቃል ነው። በወንጌል እንደምናነበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከዮርዳኖስ ተጠምቆ ከተመለሰ በኋላ የመጀመሪያውን ስራ ሲጀምር ለአገልግሎቱ የሚያስፈልጉትን አገልጋዮች መምራጥና አገልጋዮቹን ማሰልጠን፣ እነዚያንም ደግሞ ወደ ዓለም እንዲያገለግሉ መላክ ነበረ። ስለሆነም ይህንን ቃል የተናገረው ቅዱስ ጴጥሮስ የሐዋርያት አለቃና ወንድሙ እንድርያስን፣ ዮሐንስንና ዘብዴዎስ ልጅ ዮሐንስን ከነ ወንድሙ አሳ ከሚያሰግሩበት ከባህራቸው ጠርቷቸዋል። ሌሎችንም ሐዋርያት ከተለያዩ የሥራ መስኮች ለዚህ ቅዱስ ዓላማ ጠርቷቸዋል። የጠራቸውን ደግሞ በስልጠና የሚገባውን መንፈሳዊ ትጥቅ አስታጥቋቸዋል። እነዚያንም ደግሞ ወደ ዓለም ሁሩ ወመሃሩ ወስብኩ ወንጌለ ለኩሉ ፍጥረት፣ ወደ ዓለም ዳርቻ ሁሉ ሄዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ወንጌልን ከፀሐይ መውጫ እስከ መግቢያ እስከ መጥለቂያ ድረስ ስበኩ ብሎ አዟቸዋል። ቅዱሳን ሐዋርያት አባቶቻችን ከተጠሩ በኋላ ወደ ኋላ ሳይመለሱ ቅሌን ጨርቄን ሳይሉ
ማንኛውንም ቁሳዊ ምድራዊ ነገራቸውን ሁሉ ተከትተው መንፈሳዊውን ዓለም ለመስበክ ከምድራዊው ዓለም ተለይተው ለዚህ የተቀደሰ አገልግሎት ተሰልፈው ጥሪያቸውን አክብረው ምርጫቸውን አጽንተው እስከ ሞት ድረስ የታመኑ ሆነው ሁሉም አገልግሎታቸውን በሚገባ ፈጽመው በሰማዕትነት ያረፉ ናቸው። እነርሱ ይህንን አገልግሎት እየሰጡ ደግሞ በቀጣዩ ጊዜ በቀጣዩ ዘመን ቤተክርስቲያንን የሚያገለግሉትንም ደግሞ እንደዚሁ ጠርተዋል፣ መርጠዋል፣ ሾመዋል፣ አሰልጥነዋል፣ ልከዋል። የሐዋርያት ሥራን ስናነብ በመጀመሪያው ጊዜ ክርስትና ተወልዶ ገና መስፋፋት ሲጀምር የአማኞች ቁጥር ባልበዛበት ወቅት እነዚህ 12ቱ ሐዋርያት ያሳምኗቸውን፣ ያስተማሯቸውን፣ ያጠመቋቸውን ሰብስበው ያስተምሩ ነበር። እንደዚሁም ደግሞ በማህበራዊ ጉዳያቸውም በቤተ ክርስቲያን ያሉት ምዕመናን በአንድነት ያገለግሏቸው ነበር። ማህበረ ክርስቲያን ግን እየሰፋ እየደረጀ ሲሄድ ግን የአባቶቻችን የሐዋርያት የ12ቱ ሐዋርያት ተልእኮ ለሁሉም እንዲዳረስ ቅዱሳን ሐዋርያት ከሕዝቡ መካከል መንፈስ ቅዱስ ያደረባቸውን ምረጡልንና እነርሱን እንሾማቸዋለን፣ እኛ ግን የእግዚአብሔርን ቃል እናገለግላለን፣ ሌላውን ማህበራዊውን ጉዳይ ደግሞ የመረጣችኋቸው እንዲያገለግሉት እናደርጋለን ብለው 7ቱን ዲያቆናት በዚያን ጊዜ ምዕመናኑ መርጠው መንፈስ ቅዱስ ያደረባቸውን መርጠው ለሐዋርያት አቅርበው ሐዋርያት 7ቱን ዲያቆናት ለመጀመሪያ ጊዜ ሾመው እነርሱ ዕለት ዕለት የሚሆነውን የዕለት ዕለት የቤተ ክርስቲያን ክንውን በተለይም ማህበራዊና ኢኮኖሚያዊውን ጉዳይ እንዲፈጽሙ 12ቱ ሐዋርያት ግን ወደ መንፈሳዊው ጉዳይ ብቻ እንዲያተኩሩ የሥራ ክፍፍል አድርገው ከዚያን ጊዜ ጀምሮ መንፈሳዊውና ማህበራዊ ኢኮኖሚያዊው የቤተ ክርስቲያን አገልግሎት መሰረቱ ተጥሎ እየደረጀና እየተስፋፋ ወደ ሁሉም አቅጣጫ እየደረሰ ዛሬ ይሄ የሐዋርያት ጉባኤ የሰበካ ጉባኤ አደረጃጀት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተሰራበት የሐዋርያትን ጉባኤ መሰረት በማድረግ በብፁዕ ወቅዱስ የኢትዮጵያ ሁለተኛ ፓትርያርክ አቡነ ቴዎፍሎስ የተጀመረ የሰበካ ጉባኤ ፍሬያማ ሆኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥም ከሀገር ውጭም ባለችው ቤተክርስቲያን እየተሰራበት ከኛ ዘመን ከዚህ ደርሷል። ስለዚህ የዚህ የሰበካ ጉባኤ አደረጃጀትና አመጣጥ ዛሬ የተጀመረ ሳይሆን በዘመነ ሐዋርያት በቅዱሳን ሐዋርያት የተጀመረ በሐዋርያት ተከታዮች የቀጠለና እየተስፋፋ ሄዶ እኛ ካለንበት የደረሰ መሆኑን ጉባኤው ሊረዳ ያስፈልጋል። ይሄ ሰው አመጣሽ ሰው ሰራሽ አደረጃጀት እንዳልሆነ ከዚሁ ልንረዳ ይገባል። እንግዲህ በዚህ ሁኔታ የጉራጌ ሀገረ ስብከት አሁን ያለው ሀገረ ስብከት ከ8 ዓመት በፊት ከምባታ፣ ሀዲያ፣ ስልጤ፣ ጉራጌ ሀገረ ስብከት ተብሎ እነዚህ አራቱም በአንድ ሊቀ ጳጳስ ይመሩ የነበሩ በአራት ስራ አስኪያጆች ይመሩ የነበሩ ናቸው።
ነገር ግን ከ2009 መጨረሻ 2010 መግቢያ ጀምሮ ግን የጉራጌ ሀገረ ስብከት በቅዱስ ሲኖዶስ መልካም ፈቃድ ብዙ ሕዝብ ስላለው ጥንታውያን ገዳማት አብያተ ክርስቲያናት ያሉበት ስለሆነ ሕዝቡም የምዕመናኑ ቁጥር የአገልግሎቱ ሁኔታ እየጨመረ እየሰፋ ስለሄደ ቅዱስ ሲኖዶስ አምኖበት የጉራጌ ሀገረ ስብከት ራሱን በራሱ ችሎ እንዲተዳደር ከተፈቀደበት ጊዜ ጀምሮ ደግሞ ይሄ የጉራጌ ሀገረ ስብከት ራሱን ችሎ እንደ አንድ ሀገረ ስብከት ተቆጥሮ ራሱን እየመራ ያለ ሀገረ ስብከት ነው። በዚህ አገልግሎቱ ራሱን ከቻለ በኋላ መንፈሳዊ አገልግሎት በሁሉም ወረዳዎች ከገጠር እስከ ከተማ እየተጠናከረ እየተስፋፋ የአገልጋዮች ቁጥር እየጨመረ የአገልጋዮች የተገልጋዮችም ምዕመናን ቁጥር እየበዛ እየሄደ ነው ያለው። ከዚሁም ጋር ደግሞ ማህበራዊና ኢኮኖሚያዊ ዘርፉን በልማት ቤተክርስቲያን ሀገረ ስብከቱ ራሱን በራሱ በኢኮኖሚ ለማስቻል ጥረት እየተደረገ ነው። እንግዲህ በዚህ ሁኔታ እየተመራ ያለ ሀገረ ስብከት ነው። በየዓመቱ ደግሞ ይህንን አጠቃላይ የሰበካ መንፈሳዊ ጉባኤ ደግሞ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጠቅላላ የሰበካ ጉባኤ በኋላ ደግሞ የራሱን ፕሮግራም አመቻችቶ በሀገረ ስብከቱ ውስጥ ያሉት የሁሉም ወረዳ አብያተ ክህነት የጽሕፈት ቤት ሰራተኞች፣ የገዳማት አበምኔቶች፣ የአድባራት አስተዳዳሪዎች፣ የገጠሪቱ ቤተክርስቲያን አገልጋዮች ሁሉ ወደዚህ ወደ ማዕከሉ ወደ መንበረ ጵጵስና እየመጡ ዓመቱ ሙሉ ሲያከናውኑት የቆዩትን መንፈሳዊና ማህበራዊ ልማታዊ ስራ እንዴት እንደነበረና ስኬቱንም ድካሙንም ያጋጠሟቸው ችግሮችን ያገኟቸው ድሎችንም ያስመዘገቧቸው ውጤቶችን ሁሉ በዚህ በተሰጣቸው ዕድል የሚያቀርቡበት የሪፖርት መስሚያ ጉባኤ ነው። ይህን ከተሰማ በኋላ ጠንካራው እንዲቀጥል፣ ደካማው እንዲሻሻል በመጨረሻ መመሪያ የሚሰጥበት ጉባኤ ነው። ያንን ደግሞ ይዘው ተመልሰው እንደገና በአዲስ መንፈስ እና በአዲስ ጉልበት ካምናው በተሻለ የዘንድሮ ስራ ውጤታማ ለማድረግ ተሰብሳቢዎች ስንቅ ሰንቀው ኃይል ጨምረው ተናበው ልምድ ተለዋውጠው ወደ የመጡበት የሚመለሱበት ጉባኤ ነው። ስለዚህ ይሄ ጉባኤ እንዲሁ በቀላሉ የምናየው ተራ ስብሰባ እንዳልሆነ ሁሉም ይረዳል። ከዚህ አንጻር እንግዲህ የተሰሩ ስራዎች ሪፖርት እንዲቀርቡ ነው። በእውነቱ ሀገረ ስብከታችን በፈጣን እድገት በለውጥ ጎዳና ላይ ያለ ሀገረ ስብከት ነው። የቅርብ ጊዜ በቅርብ ከተመሰረቱት አህጉረ ስብከት ከመጨረሻው ቀጥሎ መጨረሻ ከተባሉት አህጉረ ስብከት ከተመሰረቱት ቀጥሎ ያለ ሀገረ ስብከት ነው። እዚህ አጭር ነው ግን የሀገረ ስብከቱ ጽሕፈት ቤት ሰራተኞችን፣ የወረዳ ጽሕፈት ቤት ሰራተኞችን፣ የአድባራት ገዳማት አስተዳደር፣ የሰበካ ጉባኤ ጽሕፈት ቤቶችን አደራጅቶ በማናበብና በማቀነባበር ስራውን እየሰራ ነው። በሁሉም መልኩ ይህ አሁን የተሰበሰብንበት አዳራሽ የዚህ ውጤት ነው። በሀገረ ስብከቱ
የሥራ ኃላፊዎች ታታሪነት፣ በወረዳ አብያተ ክህነት ጽሕፈት ቤት ሥራ አስኪያጆችና ሰራተኞች ልዑክነት፣ በአድባራት ገዳማት የሰበካ ጉባኤ ጽሕፈት ቤቶች ደግሞ ተባባሪነት የተሰራ ስራ ነው። በየወረዳው በየሰበካ ጉባኤው በየገዳማቱ ብዙ መንፈሳዊ ልማታዊ ስራዎች እየተስፋፉ ነው የሚገኙት። ይሄ እንግዲህ የምን ውጤት ነው ስንል የዚህ ጉባኤ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆኖ የሚያጋጥሙትን ፈተናዎችና ችግሮችን እየተወጣ እየተቋቋመ አብሮ በመስራት የተገኘ የአብሮነት ውጤት ነው። ይሄንን የስራ ውጤት ስናይ በስራው መሳካት እየተደሰትን ባለንበት ግን ሳንቆም ይሄ ጅምር መሆኑን ተረድተን ወደ ቀጣዩ ደግሞ በዚሁ መንፈስ ልንጓዝ ይገባናል። ስለዚህ በእውነቱ በሀገረ ስብከቱ በየወረዳው በየአጥቢያው ገዳማቱ ልማታዊ ማህበራዊ አገልግሎት መስጫዎች መንፈሳዊ አገልግሎትን እየሰጣችሁ ከዚህ የደረሳችሁ የሀገረ ስብከታችን ሰራተኞች አገልጋዮች ሁሉ እንኳን ደስ ያላችሁ፣ እንኳን አደረሳችሁ እላለሁ። ይሄ ከሆነ እንግዲህ ከዚህ በኋላ መጠራታችሁን መመረጣችሁን ለማጽናት ከ2017 ከዚያም በፊት ከነበሩት ዘመናት ይልቅ በ2018 ጠንክራችሁ እንድትሰሩ እንድታገለግሉ ጥሪያችሁ መለኮታዊ መሆኑን ተገንዝባችሁ መንፈሳዊ አገልግሎታችሁ እግዚአብሔርን በመፍራት እግዚአብሔርን በማክበር የሚገባውን ደግሞ ለሰው በመታዘዝ እንድትፈጽሙ አደራ ስል ይሄ የዛሬው ጉባኤም እንግዲህ ከተጀመረ በኋላ ማንም ሰው አቋርጦ እንዳይሄድ በሰዓቱ እንዲገኝ ማስታወሻ እንድትይዙ በንቃት እንድትከታተሉ በሚኖሩ የውይይት ጊዜዎች ደግሞ ንቁ ተሳትፎ እንድታደርጉ ልባዊ ሀሳብ እንድታመነጩ ሁልጊዜ ሌላው ያመጣውን ብቻ በመገኘት በአካል መሳተፉ ሳይሆን እያንዳንዱ ሰው ምን ያስባል የሚያስበውን ሀሳብ እዛ ጠረጴዛው ላይ አድርጎ ለውይይት እንዲቀርብ ማድረግ ከእያንዳንዳችሁ ይጠበቃል። ሀሳቦቻችሁንም በተሰጣችሁ እድሎች ተጠቅማችሁ እንድትገልጹ አደራ እላለሁ። እንግዲህ ልማዳዊ ስብሰባ እንዳይሆን ውጤት ተኮር ስብሰባ እንዲሆን ነው የምንፈልገው። በዓመት አንድ ጊዜ የሚደረገው ይሄ ስብሰባ ውጤት እንዲኖረው እንፈልጋለን። ውጤቱ ደግሞ ከሁሉም የሚጠበቅ ነው። የሀገረ ስብከቱ ጽሕፈት ቤት ሁሉም የሥራ ኃላፊዎች በየደረጃቸው፣ የስብከተ ወንጌል በየደረጃ ያሉ ተጠሪዎች ንቁ ተሳትፎ እንድታደርጉ፣ ገዳማት የሰሯቸውን ልማታዊ ስራዎች የሚያገለግሉት መንፈሳዊ አገልግሎት ምን አይነት እንደሆነ ለቤተ ክርስቲያን ያለውን ጠቀሜታ በዚህ እንዲያሳዩ አደራ እያልኩኝ የ2018 የጉራጌ ሀገረ ስብከት አጠቃላይ መንፈሳዊ የሰበካ ጉባኤ በጸሎተ ወንጌል መጀመሩን በታላቅ ደስታ እናበስራለን። እንኳን ደስ ያላችሁ። ጉባኤያችንን እግዚአብሔር ያክብርልን። Wow.
በመጀመሪያ እግዚአብሔርን ይህንን ስላደረገ እናመሰግነዋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጉራጌ ሀገረ ስብከት ጽሕፈት ቤት በ2017 በጀት ዓመት የተከናወነ የመንፈሳዊ ዘርፍ የሥራ አፈጻጸም ዘገባ። የብፁዕ የሀገረ ስብከታችን ሊቀ ጳጳስ ሐዋርያዊ አገልግሎት። ብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ በበጀት ዓመቱ የተለያዩ ሐዋርያዊ አገልግሎቶችን አከናውነዋል። የ10 ዓመቱ መሪ ዕቅድ በሁሉም የሀገረ ስብከቱ የሥራ ኃላፊዎች አእምሮ እንዲሰርጽ ተደጋጋሚ ስልጠናዎችን እንዲወስዱ ከማድረጋቸውም በላይ የ10 ዓመቱን መሪ ዕቅድ የሚሸከም የሰው ኃይል አደረጃጀት ተግባራዊ አድርገዋል። ዕቅዱም እንደ ሀገረ ስብከቱ ተጨባጭ ሁኔታ በጥንቃቄ ታቅዷል። ዕቅዶቹንም መፈጸም ያለመፈጸማቸውንም በመስክና በጽሕፈት ቤት ደረጃ ኦዲት አድርገው አረጋግጠዋል። አዲስ ለሚሰሩ አብያተ ክርስቲያናት የመሰረት ድንጋይ አኑረዋል። ታንጸው የተጠናቀቁትንም በመባረክ ቅዳሴ ቤትን አክብረዋል። በወረዳ አብያተ ክህነት በገዳማትና በየአድባራት የ10 ዓመቱ መሪ ዕቅድ መነሻ በማድረግ የሚከናወኑ የራስ አገዝ ልማቶችን በአካል በመጎብኘት አበረታተዋል። አባታዊ መመሪያም ሰጥተዋል። የተለያዩ በጎ አድራጊ ግለሰቦችን በማነጋገር ለገዳማትና ለአድባራት ጠቃሚ ፕሮጀክት ተግባራዊ እንዲሆን አድርገዋል። የምስጢረ ክህነት መርሃ ግብርን በተመለከተ ብፁዕነታቸው በበጀት ዓመቱ ለ47 ዲያቆናት ማዕረገ ቅስና፣ ለ577 የአብነት ትምህርታቸውን ሲከታተሉ ለነበሩ ድቁና ሰጥተዋል። ተግባራዊ ሆኗል። ሁለገብ ሙያ ያላቸው ካህናት ለመፍጠር የተለያዩ የግብረ ክህነት ስልጠናዎችን በተዋረድ እንዲሰጡ በማድረግ ለምዕመናን ምሳሌ መሆን የሚችሉ አርያ ክህነታቸውን ጠብቀው የሚያስጠብቁ ለመንጋዎቻቸው ኃላፊነት የሚሰማቸውና በአለባበስ በአነጋገርና በማንኛውም ማህበራዊ አገልግሎት ሁሉ ለምዕመናን በጎ ምሳሌ እንዲሆኑ አድርገዋል። በሀገረ ስብከቱ ይዞታዎች ሁለገብ የልማት ህንፃዎችን በማስገንባት በማስጎብኘት የልማት ስራም አለማምደዋል። የሀገረ ስብከቱ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ስራዎችን በማቀናጀት የእውቀት የሽግግር እንዲመጣ አድርገዋል። የብፁዕ አቡነ መልከጼዴቅ የውጭ አገር ሐዋርያዊ አገልግሎትን በተመለከተ ብፁዕነታቸው የ2007 ዓ.ም የትንሣኤን በዓል በቅድስት ሀገር ኢየሩሳሌም ለመሳለም የሄዱ ሲሆን በትንሣኤ ዕለትም ቀድሰው በማቁረብ ከዚያው በመሆን ብፁዕነታቸው አባታዊ ቡራኬና ቃለ ምዕዳናቸውን ለመላው ዓለም ክርስቲያኖች ሁሉ አስተላልፈዋል። በቅድስት ሀገር ኢየሩሳሌምም የሚገኙትን ቅዱሳን መካናትን ተዘዋውረው ጎብኝተዋል። ጥር 20 ቀን 2017 ዓ.ም የህንድ ማላራንካ ቤተክርስቲያን ልኡካንን በሁለቱም አብያተ ክርስቲያናት መልካም ግንኙነት ዙሪያ ውይይት አድርገዋል። ብፁዕነታቸው ከሌሎች አህጉረ ስብከት መልካም ግንኙነት ከመፍጠር አንጻር የተለያዩ ተግባራትን አከናውነዋል። ብፁዕነታቸው በበጀት ዓመቱ በምስራቅ ሸዋ፣ በሲዳማ፣ በአዲስ አበባና በሚዛን አህጉረ ስብከቶች በብፁዓን አበው ሊቃነ ጳጳሳት በተደረገላቸው ጥሪ መሰረት በተለያዩ ፕሮግራሞች ላይ ተገኝተዋል። ብፁዕነታቸው የክልሉ የሃይማኖት ተቋማት ዋና ሰብሳቢ እንደመሆናቸው መጠን በተደጋጋሚ የክልሉን ዋና ፕሬዝዳንት ዶክተር እንዳሻው ጣሰውን በጽሕፈት ቤታቸው በአካል በማግኘት በቤተ ክርስቲያን ዘርፈ ብዙ አገልግሎትና በክልሉ ባለው የሰላም ሁኔታ መንግስት የሃይማኖት ተቋማትንና ቤተ ክርስቲያንን በማገዝ መስራት በሚችልበት ሁኔታ ውይይት አድርገዋል። ብፁዕ አባታችን የዞንና የወረዳ የመንግስት ኃላፊዎችን በመንበረ ጵጵስና በመጥራት ከቤተ ክርስቲያን ጋር መልካም ግንኙነት እንዲኖራቸው እንዲሰሩ አድርገዋል። ብፁዕነታቸው በፈጠሯቸው መልካም ግንኙነት ሁሉ በጉራጌ ሀገረ ስብከት ያለችዋ ኦርቶዶክስ ተዋሕዶ ቤተ ክርስቲያን
የቤተ ክርስቲያናችን ተሰሚነቷና ተጽዕኖ ፈጣሪነቷ እንዲጨምር አድርገዋል። ብፁዕነታቸው የዞኑ የሀገር ሽማግሌዎችን በሀገር ሰላም ጉዳይ ተግተው እንዲሰሩ ምክርና መመሪያ አስተላልፈውላቸዋል። የአብነት ትምህርት ቤትን በተመለከተ በሀገረ ስብከታችን የአብነት ትምህርት ቤቶች ሁለንተናዊ አቅሞቻቸው ለማጠናከር ዘርፈ ብዙ ተግባራትን ተከናውኗል። በሁሉም የአብነት ትምህርት ቤቶቻችን የመማር ማስተማር ሂደት ውጤታማ እንዲሆን ድጋፍ፣ ክትትል ተደርጓል። የተማሪ እጦት እንዳይገጥም ሁሉም አድባራት የአብነት መምህራንን እንዲቀጥሩ መመሪያ ተሰጥቶ በበጀት ዓመቱ እስከ ዛሬ ከነበሩት በተጨማሪ 35 አድባራት 52 መምህራን ቀጥረው ሕፃናትን በማስተማር ላይ ይገኛሉ። በበጀት ዓመቱ 1200 አዳዲስ የደቀ መዛሙርት በሀገረ ስብከቱ የአብነት ትምህርት ቤቶች ተመዝግበዋል። በአዳሪ የአብነት ትምህርት ቤቶች 8 የትርጓሜ መጻሕፍት፣ 5 የቅኔ፣ 12 የቅዳሴ፣ 4 የዝማሬ መዋሥዕት፣ 5 የአቋቋም መምህራን በድምሩ 34 መምህራን ተቀጥረው አገልግሎት ጀምረዋል። ከቆጠር ገድራ ኪዳነ ምሕረት አዲስ ኪዳን መጽሐፍት የተማሩ 24 ተማሪዎች ትምህርታቸውን አጠናቀው በብፁዕነታቸው በመምህርነት ተመርቀዋል። ዘመናዊ ትምህርት ቤቶችን በተመለከተ በሀገረ ስብከታችን 1 ሁለተኛ ደረጃ፣ 2 መለስተኛ ደረጃ፣ 5 መዋዕለ ሕፃናት በድምሩ 8 ዘመናዊ ትምህርት ቤቶች ይገኛሉ። በእነዚህ ዘመናዊ ትምህርት ቤቶች መልካም ዜጋን ለማፍራት የግብረ ገብ ትምህርትና የቤተ ክርስቲያናችን ቋንቋ የሆነው ልሳነ ግዕዝ ማስተማር ጀምረዋል። በዓመቱ በአራቱ ዙር የ1 ወር ስልጠና በመስጠት 60 ተማሪዎች እንዲመረቁ ተደርጓል። በ10 ዓመቱ ቅድም 11 ስልጠናዎች ተሰጥተዋል። በስብከተ ወንጌል ዙሪያ 8 ጉባኤዎች የተሰጠ ሲሆን በእዣ፣ በችሃ፣ በእኖር ወረዳ በብፁዕነታቸው መሪነት አርብ የካህናት ስልጠና፣ ቅዳሜ ሰበካ ጉባኤ አጠቃላይ ሰራተኞችና የአስተዳደር ሰራተኞች ስልጠና ተሰጥቷል። ከወረዳዎች በተሰበሰበው ሪፖርት መሰረት የሌሎች እምነት ተከታዮች የነበሩ በተደረገው የስብከተ ወንጌል አገልግሎት ከሙስሊም 231፣ ከፕሮቴስታንት 265፣ ከካቶሊክ 188 በድምሩ 684 ምዕመናን ወደ እናት ቤተ ክርስቲያን ተመልሰዋል። አስቀድሞ የቤተ ክርስቲያናችን አባል የነበሩ 41 ምዕመናን በጋብቻና በሌሎችም ምክንያቶች ወደ ሌላ እምነት ሄደዋል። ምዕመናንን ከሐራ ጥቃ ለመጠበቅ ታልሞ 245 የመንደር ጉባኤያት ተሰርተዋል። ወጣቶች ላይ ብቻ ያተኮረ ማለትም ከደባል ሱስ እንዲወጡ፣ የሥራ ባህል እንዲያዳብሩ፣ ሃይማኖታቸውንና ኦርቶዶክሳዊ ወጣትነት የኑሮ ዘይቤ መኖር እንዲችሉ ኦርቶዶክሳውያን ከሰንበት ትምህርት ቤት ውጪ የሆኑ ወጣቶችን ትኩረት ያደረገ 2 ጉባኤያት ተደርገዋል። በበጀት ዓመቱ 10 አዳዲስ ሰንበት ትምህርት ቤቶች ተመስርተዋል። 1500 አዳዲስ አባላት ወደ ሰንበት ትምህርት ቤት እንዲገቡ ተደርጓል። የመማር ማስተማሩ ሂደት በስርዓተ ትምህርቱ መሰረት እየሄደ ሲሆን 280 ተተኪ መምህራን በስርዓተ ትምህርቱ መሰረት እንዲያስተምሩ ስልጠና ተሰጥቷል። በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሰንበት ትምህርት ቤቶች ማደራጃ መምሪያ የተዘጋጀው የማስተማሪያ መጻሕፍት የሀገረ ስብከቱ ጽሕፈት ቤት በተለያየ ጊዜያት በማስመጣት ሰንበት ትምህርት ቤቶች እየገዙ እንዲወስዱና ስርዓተ ትምህርቱም ተግባራዊ እንዲሆን ተደርጓል። በበጀት ዓመቱ በስርዓተ ትምህርቱ ካሪኩለም መሰረት 12ኛ ክፍል ያጠናቀቁ 200 የሰንበት ትምህርት ቤት ተማሪዎች ከጠቅላይ ቤተ ክህነት በመጡ ፈታኞችና በዋናው መስሪያ ቤት የተዘጋጀው ፈተና ብፁዕ የሀገረ ስብከቱ ሊቀ ጳጳስ በተገኙበት ፈተናውን ባርከው በማስጀመር ፈተናው እንዲወስዱ ተደርጓል። 72 አብያተ ክርስቲያናት አዳዲስ የሰበካ ጉባኤ የተመረጠ ሲሆን እነዚሁ በአዲስ የተመረጡ የሰበካ ጉባኤ አባላት ስራ ከመጀመራቸው በፊት ስልጠና እንዲወስዱ ተደርጓል። በጉራጌ ሀገረ ስብከት 11 ወረዳዎች፣ 9 ገዳማት፣ 75 አድባራት፣ 215 የገጠር አብያተ ክርስቲያናት በድምሩ 290 አጥቢያዎች አሉት። ከመንግስት የአምልኮ ቦታን በመጠየቅና ቦታው በመረከብ አዳዲስ
11 አብያተ ክርስቲያናት ተሰርተው በብፁዕ የሀገረ ስብከቱ ሊቀ ጳጳስ ቅዳሴ ቤታቸው ባርከዋል። ታላቁ የምሁር ኢየሱስ ገዳም በአሁኑ ጊዜ የሚታየውን የመነኮሳት ወደ ከተማዎች ወደ ተለያዩ ከተሞች መፍለስ ለመቀነስ የገዳማዊነትንም ሕይወት ወደ ቀደመ ክብሩ ለመመለስ ያስችል ዘንድ የመነኮሳት ማሰልጠኛ ማዕከል እንዲሆን ብፁዕነታቸው ፕሮጀክት ቀርጸው ለቅዱስ ሲኖዶስ በማቅረብ ቅዱስ ሲኖዶስም ይህንን ታላቁን ገዳማችንን የመነኮሳት ማሰልጠኛ እንዲሆን ባቀረቡት መሰረት የብፁዕነታቸውን ማሳሰቢያ ተቀብሎ ይህ ገዳማችን የመነኮሳት ማሰልጠኛ እንዲሆን ፈቅዶልናል። በዚህ ዓመት ማለት ነው። አመስግኑት። ምግባረ ሰናይን በተመለከተ መጨረሻ የምናገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጉራጌ ሀገረ ስብከት ጽሕፈት ቤት ለመቄዶንያ የአረጋውያን የአእምሮ ሕመም መርጃ ብፁዕ አባታችን አቡነ መልከጼዴቅ ከሀገረ ስብከቱ 100,000 ብር እንዲበረከት አድርገው እንዲረዳ አድርገዋል። የወልቂጤ ከተማ አድባራት ሰንበት ትምህርት ቤቶችም ከ650,000 ብር የሚገመት የምግብ የአልባሳት ድጋፍ ለነዳያን አበርክተዋል። አቅም ያላቸው አድባራትን ለተቸገሩ አብያተ ክርስቲያናት የገንዘብ የንዋየ ቅድሳት ድጋፍ እንዲያደርጉ ተደርጓል ማለት ነው። በአጠቃላይ ይሄ በመንፈሳዊ ዘርፍ የቀረበ ሪፖርት ነው። ሰዓቴ ስለጨረስኩኝ እግዚአብሔር አምላክ ለዚህ ስላበቃን የተመሰገነ ይሁን። የብፁዕ አባታችን ቡራኬ አይለየን። የማቀርበው ገና ሕፃን የሆነው ታዳጊ የሆነውን የማህበራዊ ዘርፍ ስለሆነ ሕፃን የሆነውን ማበረታታት ስለሚገባ በጭብጨባ እንድታግዙኝ አደራ እላለሁ። ሰምታችሁኛል ማለት ነው። የማህበራዊና የኢኮኖሚያዊ ዘርፍ በጉራጌ ሀገረ ስብከት በ2016 ዓመተ ምህረት ጀምሮ በብፁዕ አባታችን መመሪያ ሰጭነት በምክትል ስራ አስኪያጅ እንዲመራ ተደርጓል። በዚህ ክፍል 10 ዋና ዋና ክፍሎች ይገኛሉ። የግብርናና አካባቢ ጥበቃ ዋና ክፍል፣ የህዝብ ግንኙነት ዋና ክፍል፣ የግንባታ ዋና ክፍል፣ የስታቲስቲክስ ዋና ክፍል፣ የጠቅላላ አገልግሎት ዋና ክፍል፣ የዲዛይንና የፋሽን ዋና ክፍል፣ የቅዱሳን ስዕላት ዋና ክፍል፣ የምግባረ ሰናይ ዋና ክፍል፣ የቱሪዝምና ትራንስፖርት ዋና ክፍል ይገኛሉ። ስማቸውን መጥቀስ የፈለኩት በሁላችንም አእምሮ ውስጥ እንዲሰርጹ ስለምፈልግ ነው። እነዚህን ማንሳት የተፈለገው ቅድም እንዳልኳችሁ አዲስ ነው የምለው ከዚህ አንጻር ነው። አዲስ ነው ብለን ብንልም በብፁዕ አባታችን ጠንካራ መመሪያ ሰጭነት በሀገረ ስብከታችን በአሁኑ ሰዓት በአይን የሚታይ በእጅ የሚዳሰስ ጠንካራ ስራ እየሰራ ይገኛል። በጽሕፈት ቤታችን በብፁዕ አባታችን መመሪያ ሰጭነት ከተከናወኑ ዋና ዋና ተግባራት አንድ ለብዙ ዓመታት በብዙ ቦታ በምዕመናን ይጠየቁ የነበሩ የቤተ ክርስቲያን መስሪያ ቦታዎች በዚህ ባለፈው 2017 ዓመተ ምህረት ቤተ ክርስቲያናችን ቦታው እንድታገኝ ተደርጓል። ለዚህም በጉመር ወረዳ ቤተ ክህነት ለብዙ ዘመናት በቦሌ ከተማ የሚገኝ የኦርቶዶክሳውያን ቤተ ክርስቲያን እንስራ ጥያቄ ከ8 ዓመታት በኋላ በአዲስ መመሪያ መሰረት 2000 ካሬ ይሰጥ ብሎ መንግስት ቢወስንም ብፁዕ አባታችን ከሚመለከታቸው የዞን እንደዚሁም የጉመር ወረዳ የቤተ ክህነትና የመንግስት ጽሕፈት ቤት ጋር በመነጋገር ከ2000 ወደ 8000 ካሬ አድጎ ምዕመናን ቤተክርስቲያን እንዲሰሩ እንዲደረግ በዚህ ባለፈው ዓመት ያገኘንበት ነው። እግዚአብሔርን በደንብ አድርጋችሁ አመስግኑልን። በተመሳሳይ በእንደጋኝ ወረዳ ቤተ ክህነት የእንደጋኝ ቅዱስ አማኑኤልና የወሌቾ ቅድስት ማርያም ቤተክርስቲያን ለብዙ ዘመናት ለጥምቀተ ባህር ይጠቀሙበት የነበረው ቦታ በሌሎች በመያዙ ይህም ጉዳይ ወደ ፍርድ ቤት አምርቶ በኋላ ላይ በሽምግልና እንዲያልቅ መንግስት አቅጣጫ የሰጠ ሲሆን ብፁዕ አባታችንም በሀገረ ስብከቱ ይህንን ቡድን የሚመሩ አካላት በመሰየም
ጉዳዩ በአትኩሮት እንዲፈታ ተደጋጋሚ ጥረት በማድረግ ቤተክርስቲያን ሊጠቅም በሚችል መንገድ ከአካባቢው የሻድጋር ሽማግሌዎች ጋር በመሆን ለቤተክርስቲያናችን ጥቅም ሊውል የሚችል ከ10,000 ሄክታር በላይ የጥምቀተ ባህር ቦታ አግኝተናል። በተመሳሳይ በእዣ ወረዳ ቦጀባር ከተማ ላይ የሚገኙ ምዕመናን በደንብ እንድትሰሙኝ ስለምፈልግ ነው። ለ19 ዓመታት ቤተክርስቲያን እንስራ የሚል ጥያቄ አቅርበው ጉዳዩ ሳይሳካ በአሁኑ ሰዓት በ2017 ዓመተ ምህረት በብፁዕ አባታችን ብዙ ጥረት እንደዚሁም ሀገረ ስብከታችን ወረዳ ቤተ ክህነታችን ከሚመለከታቸው የመንግስት አካላት ብሎም የጉራጌ ዞን የሃይማኖት ተቋማት አባቶች የመንግስት ኃላፊዎች በጋራ ሆነን በመነጋገር ቤተክርስቲያኗ ከ19 ዓመት በኋላ ቤተክርስቲያን የመስሪያ ቦታ አግኝታ የዛሬ ዓመት በብፁዕ አባታችን ቡራኬ አዲስ ቤተክርስቲያን መስርተናል። ለእግዚአብሔር ክብር ምስጋና እሱ ይሁን። የጉራጌ ሀገረ ስብከት ልማታዊ ልምድ የአብያተ ክርስቲያናት ህንፃ በከፍተኛ ጥራት እንዲገነቡ ከሀገረ ስብከት ጀምሮ እስከ ወረዳ ቤተ ክህነት ባለው መዋቅር የመሐንዲሶች ቡድን በማዋቀር የተለያዩ የዲዛይን የክትትልና የግምገማ ስራዎች እንዲሰሩ ተደርጓል። ዲዛይናቸው ጸድቆላቸው የሚገነቡ ህንፃ አብያተ ክርስቲያናት በዙሪያቸው አገልግሎት ሰጪ ተቋማት ማለትም የሰበካ ጉባኤ ጽሕፈት ቤት፣ የስብከተ ወንጌል አዳራሽ፣ ቤተ መዘክር፣ ግቢውን አረንጓዴ ማድረግ የመሳሰሉ ስራዎች በብፁዕነታቸው መሪ ሰጭነት እየተሰራበት ይገኛል። በዣ ወረዳ በአገና ከተማ 35 አድባራት በመደራጀት አክሲዮን አቋቁመው በአገና ከተማ ከመንግስት መሬት በሊዝ ገዝተው G+5 የሆነ የገበያ ማዕከል እየገነቡ ይገኛሉ። በሞራቂ ወረዳም እንደዚሁ በአካባቢው ተወላጆች G+5 የሆነ ህንፃ ግንባታ ተጠናቆ አገልግሎት እየሰጠ ይገኛል። እንደ ሀገረ ስብከታችንም ከ50,000 ሄክታር የኢንቨስትመንት መሬት ከመንግስት ተጠይቆ በአንዳንድ ጉዳዮች ዘግይቶ ነው እንጂ ለማግኘት ጫፍ ላይ እየደረሰን እንገኛለን። የወልቂጤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን ለገቢ ማስገኛ የሚሆን 700 ካሬ ሜትር ቦታ በመሃል ከተማ ላይ በ7 ሚሊዮን ብር ግዢ ተፈጽሟል። ይሄም እጅግ የሚያስደስትና ሌሎችም አብያተ ክርስቲያናት ከተማ ላይ እንዲህ አይነት የልማት ስራ እንዲሰሩ የሚያስችል ምሳሌ ስለሆነ ብፁዕ አባታችንም የደብሩ ማስተዳዳሪ በዚህ መንገድ እንድታመሰግኑልን እንጠይቃለን። እንደ ማህበራዊና ኢኮኖሚያዊ ዘርፍ ቤተክርስቲያንን ከልመና የሚያወጡ እንዲህ አይነት ጠንካራ የሆኑ ስራዎች መስራት በተለይ አስተዳዳሪዎች፣ የሰበካ ጉባኤ አባላት ይህንን አይነት ምሳሌ በመያዝ እንድትሰሩ በዚሁ አጋጣሚ አደራ እንላለን። አድባራትና ገዳማት በግብርናው ዘርፍ ማለትም በእርሻ በከብት እርባታ ማድለብ፣ በንብ ማነብ፣ በመስኖና በሌሎችም ስራዎች ወደ ልማት እንዲገቡ በብፁዕነታቸው መመሪያ ተሰጥቶ የግብርና ባለሙያዎች ቡድን በሀገረ ስብከቱ ጀምሮ እስከ አጥቢያ ተዋቅሮ እየተሰራ የሚገኝ ሲሆን በበጀት ዓመቱም በቆሎ፣ ስንዴ፣ ገብስ፣ ድንች፣ ጤፍ፣ የጓሮ አትክልት ለምቷል። እንዲሁም በስለት የሚገቡ እንስሳት እንዳይሸጡ ለእርባታ እንዲውሉ በተሰጠው መመሪያ መሰረት በተለያዩ አድባራትና ገዳማት ይሄ ስራ ተጠናክሮ እየተሰራ ይገኛል። በሀገረ ስብከቱ ያሉት ታቦታት ማለትም ዋናና ደባር ተለይተው የት ቤተክርስቲያን ምን ታቦት እንዳለ ብፁዕ አባታችን በሰጡት መመሪያ መሰረት ሁሉንም የታቦታት የስም በመስጠት በሀገረ ስብከቱ መዝገብ ላይ ተመዝግቦ ይገኛል። የግንባታ ክፍል በተመለከተ እንደሚታወቀው የጉራጌ ሀገረ ስብከት ላለፉት ዓመታት የጽሕፈት ቤቱን ህንፃ ጨምሮ በዙሪያው የሚገኙ የተለያዩ አብያተ ክርስቲያናትን በመገንባት ላይ ይገኛል። ለዚህም ስራ መገንባት በደረጃ 7 እርከን ስር የሚገኙ የህንፃ ተቋራጮችን በመምረጥ በስሩ ባሉ ንዑሳን ክፍሎች
ውይይትና ምክክር ከተደረገ በኋላ ለግንባታው ስራ የሚሆን እቅድ ተነድፎና የተለያዩ ጥናታዊ ጽሑፎችን በማቀናጀት በስራ ላይ ውለዋል። በተጨማሪም በሀገረ ስብከቱ ስር የሚገኙ ህንፃ ግንባታዎች ሙሉ በሙሉ በሀገረ ስብከቱ ግንባታ ክፍል እንዲገነቡና ክትትል እንዲደረግባቸው በተሰጠው መመሪያ መሰረት እየተሰራበት ይገኛል። በዚህም የስራ ሂደት ላይ በሀገረ ስብከቱ ስር የሚገኙ አብያተ ክርስቲያናት የህንፃ ዲዛይን ግንባታ በመመልከትና በመገምገም መሻሻል የሚገባቸውን ለውጥ በማድረግ እንዲሁም አዳዲስ ለሚጀመሩ ህንፃዎች ደግሞ ደረጃቸው የጠበቁ ህንፃ ዲዛይኖች ሙሉ በሙሉ በሀገረ ስብከቱ እንዲሰሩ ለማድረግ መመሪያ ተሰጥቶ ይህንን ስራ ተጠናክሮ እየቀጠለ ይገኛል። በሀገረ ስብከቱና በወረዳ ቤተ ክህነቱ በጋራ የሚተዳደሩበት ህግ ተዘጋጅቷል። በሀገረ ስብከቱ ስር ግንባታቸው የተጀመሩና ለፍጻሜ የደረሱ ያሉ ህንፃ አብያተ ክርስቲያናት በመለየትና ደረጃ በመስጠት ስራ ተሰርቷል። ለአብነትም ያህል በአበሽጌ ወረዳ የሆዳ ዳራት ቅዱስ ሚካኤል በሀገረ ስብከቱ መሐንዲሶች ክትትል በማድረግ ስራው ከፍጻሜ እንዲደርስ ለምርቃት እንዲበቃ ተደርጓል ሲሆን ካሉት 11 ወረዳ ቤተ ክህነቶች 6 ወረዳ ቤተ ክህነት በጠየቁት መሰረት ለ20 አብያተ ክርስቲያናት የኮንስሊንግ አገልግሎት ተሰጥቷል። በዚህም እዣ ወረዳ ቤተ ክህነት የዋናው ጽሕፈት ቤት፣ ቻሃ ወረዳ ቤተ ክህነት ሞጨ መድኃኔዓለምና ዳቁነ ሚካኤል፣ ጌታ ወረዳ ቤተ ክህነት ቋንጤ ቅዱስ ዑራኤል፣ ቀረሶ ቅዱስ ጊዮርጊስ፣ ቀቡል ቅዱስ ገብርኤል፣ ወዳቃ አቡነ ገብረ መንፈስ ቅዱስ፣ ጭራር እግዚአብሔር አብ ቤተክርስቲያን፣ መንበረ ጵጵስና ወረዳ ቤተ ክህነት ወልቂጤ ደብረ ጽዮን ቅድስት ማርያም፣ ወልቂጤ ቅድስት አርሴማ፣ ጉብሬ ቅዱስ እስጢፋኖስ፣ ኤዋን ቅዱስ ሚካኤል እነዚህ በሀገረ ስብከቱ የዲዛይንና የግንባታ ክፍል ክትትል የሚደረግባቸው ቦታዎች ናቸው። ብፁዕ አባታችን በመጨረሻም በተለይ በዚህ በግቢያችን እየተሰራ ላለው የዚህ ታላቅ ህንፃ እገዛ ያደረጉልን በዚሁ አጋጣሚ ማመስገን እፈልጋለሁ። ይህ ማለት ገጨ ገዳምንና የዚህ መንበረ ጵጵስና ላይ ያለውን የህንፃ ግንባታችን በተለየ መንገድ ሁሉም አጋዥ ቢሆንም ህይወት አቡነ ገብረ መንፈስ ቅዱስ፣ አገና ደብረ ምጥማቅ ቅድስት ማርያም፣ ጉስ ደብረ ፀሐይ ቅዱስ ሚካኤል፣ ዳርቻ ምስራቀ ፀሐይ ቅዱስ ገብርኤል፣ አምባገነት ደብረ ሰላም ቅዱስ ገብርኤል እንዲሁም የወራ ፈሬ ቅድስት ኪዳነ ምሕረት ለገጨው ታላቅ ገዳማችን ህንፃ ግንባታ የአብነት ተማሪዎች በሰፊው የሚማሩበት በብፁዕ አባታችን ልዩ ጥረት ተሰርቶ ይገኛል። ለዚህ እንጨት የተለያየ ነገር በመስጠት ነውና ከልብ አመስግኑልኝ። ይሄ ደግሞ በርቸ በሌሎቻችሁም እንዲደርሱ ጸሎት አድርጉ። በጉራግኛው በርቸ መልካም ነገር ለሰው እንዲደርሰው ሲፈልግ በርቸ ይባላል ለመልካም ነገር ማለት ነው። ሁሉም በዚህ መንገድ እንዲያግዝ እንደዚሁም በመጨረሻ ምስጋና የሚገባቸው በተለይ አሁንም ለዚህ ታላቅ ህንፃችን እዚህ በጥላ ተቀምጠን እንዲህ በአማረብን እንድንቀመጥ ብዙ ካገዙን መካከል አሁንም በዣ ወረዳ ጉየ መካነ ህይወት አቡነ ገብረ መንፈስ ቅዱስ ድረሬ ደብረ ብስራት አትርፎ አገና ቅድስት ማርያም የስራይ መካነ ህይወት የመሳሰሉት አብያተ ክርስቲያናት አሁን የምታያቸው እዚህ ግቢ ያሉ እንጨቶች ሁሉ ግማሾቻቸው በመኪናቸው ግማሻቸው እንጨት በመስጠት ግማሻቸው ደግሞ ገንዘብ በመስጠት ምሳሌ ሆነውናልና ከልብ እናመሰግናለን። እንግዲህ